እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ሕዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ሕዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል። እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። I'm going to ask you to turn with me to the 3rd chapter of the book of Genesis. ወደ ኦሪት ዘፍጥረት መጽሐፍ 3 ምዕራፍ አብራችሁኝ እንድትሸጋገሩ ጠይቃለሁ። በዚያም ምዕራፍ መጨረሻ ላይ እንዲህ ይላል፣ እግዚአብሔር አምላክም አለ፣ እነሆ ሰውየው መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን ዘርግቶ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም እንዳይኖር፣ ስለዚህ እግዚአብሔር አምላክ የወሰዳትን ምድር እንዲያርስ ከኤደን ገነት ሰደደው። ኤደንንም ገነት አኖረ፣ የሕይወትን ዛፍ መንገድ ይጠብቅ ዘንድ ሰውን ሁሉ የመሰለ የሚንበለበል ሰይፍ። ዘፍጥረት ምዕራፍ 3 ከቁጥር 22 እስከ 24። በሌላ አነጋገር እግዚአብሔር ሰውን ከሕይወት ዛፍ ያራቀ ነበር። ምክንያቱም ሰው የሕይወትን ዛፍ ቢበላ ኖሮ ምን አይነት የመቤዠት ተስፋ ሳይኖረው በኃጢአቱ ለዘላለም ይኖር ነበር። ለምሳሌ እንደ ሂትለር ያለ ሰው መጥቶ የሕይወትን ዛፍ በልቶ ለዘላለም ኖሯል እንበል እና በሺዎች ለሚቆጠሩ ዓመታት ሂትለርና ሌሎች ብዙ ሂትለርስ ይኖሩናል፣ ምድርን የሚቆጣጠሩ ነበር። ስለዚህም እግዚአብሔር ሞትን ለፍርድ ላከ፣ ነገር ግን ደግሞ በረከትን ጭምር ነው። ምክንያቱም ትውልድ ሁሉ ይመጣል፣ ይሞታል እና አዲስ ትውልድ ይወለዳል እና ሁሉም የዓለም ሂትለር በመጨረሻ ይሞታሉ። መጽሐፍ ቅዱስ በመክብብ 3:2 ላይ ለመወለድ ጊዜ አለው ለመሞትም ጊዜ አለው ይላል። ለሰው አንድ ጊዜ መሞት፣ ከዚያ በኋላ ግን ፍርድ ተወስኗል። ዕብራውያን 9 ምዕራፍ 9 ቁጥር 27። ብዙ ጊዜ ግን እንደ ቄስ ሰዎች ስለ ሞት ማውራት የማይፈልጉ ሆኖ አግኝቻቸዋለሁ። ለምን? በአሜሪካ የ17 ዓመት ታዳጊዎች 17 ዓመት ሲሞላቸው በአማካኝ 5000 ግድያዎችን በቴሌቪዥን አይተዋል። እና አሁን በሞት ላይ የምርጥ ሻጮች ሽፍታ አለ። አንዳንዶች ደግሞ ሞትን የሕይወት ዘመን አድርገው ያስባሉ። ሰር ዊንስተን ቸርችል በአንድ ወቅት እንዲህ ብለው ነበር፣ ዕድሜ ባደገ ቁጥር ብዙ እንቅልፍ ያስፈልግሃል፣ በመጨረሻም ሁልጊዜም ትተኛለህ። በሕይወት ውስጥ ብዙ መንገዶች አሉ፣ ነገር ግን ሁሉም ወደ ሞት የሚያመሩ ናቸው ብሏል። እና ዛሬ ማታ ልጠይቅ እፈልጋለሁ፣ ለመሞት ተዘጋጅተሃል? ለሞትህ ምንም አይነት ዝግጅት አድርገሃል? አዎ፣ ምናልባት በገንዘብ አለህ፣ ግን ስለ መንፈስህ፣ ስለ ነፍስህ ለዘላለም የሚኖረውስ ጥናት አድርገሃል? ብዙ አስተሳሰብህን ይይዛል አውቃለሁ። ነገር ግን የሚወዱትን ነገር ማጣትና መቋረጥ፣ ቤተሰብንና ጓደኞችን መቶ አይወድ ይሆናል እና ለሌሎች የሕይወት ጊዜ ብቻ አይደለም፣ ግን የጥያቄ ምልክት ነው። ሞት ብዙ ጥርጣሬን ያመጣል። እናም ራሳችንን ለምን ብለን እንጠይቃለን። አንድ ወጣት በሕይወት ዘመን ሲቆረጥ አይተሃል እና ለምን ብለህ ትጠይቃለህ። ወይም ወንድ ወይም ሴት ልጅ ታያለህ እና ለምን እንደሆነ ትጠይቃለህ። ይህ ሁሉ ለምን መሆን አለበት? ከራሱ የማይታወቅ ሽብርና ፍርሃት ነው። ሰዎች ያልተዘጋጁ መሆን ፈጽሞ አይወዱም። ስለ ወደፊቱ ይጨነቃሉ። እናም አምላክህን ለመገናኘት ተዘጋጅ። ቁጥር 12 የሚለውን ከአሞጽ ምዕራፍ 4 ያለውን አንድ ክፍል ልጥቀስ። ተዘጋጅተሃል? ካልተዘጋጀህና ስለሱ ጥርጣሬ ካለህ ስልኩን አንሳና በስክሪኑ ላይ ያለውን ቁጥር ጥራ። ሞትንና ፍርድን ለመገናኘት እንዴት መዘጋጀት እንደምትችል የሚያናግሩህ አማካሪዎች ይኖራሉ። አሁን የሞተ እውነታን ማለሳለስ እንፈልጋለን። ስለሱ ማውራት አንፈልግም። አንዳንዶቻችን ስለሱ ማሰብ አንፈልግም። ስለዚህ ብዙ መዋቢያዎችና የፊት ማንሻዎች አሉን እና የወጣትነት አፈ ታሪካዊ ምንጭ ፍለጋ፣ በድፍረት የተሞላ ፍለጋ። ግን ዛሬ ማታ ወደ ሳይኮሎጂስት ወይም ደግሞ ሶሻሊስቶች ወይም የሕክምና ተማሪዎች ወደ መጽሐፍ ቅዱስ መዞር አልፈልግም። መጽሐፍ ቅዱስ ስለ ሞት ምን ይላል? በመጀመሪያ መጽሐፍ ቅዱስ ሞት የሰውና የእግዚአብሔር ጠላት እንደሆነ ይናገራል። ጳውሎስ ጠላት ብሎታል። እንዲህ ይላል ቆሮንቶስ ምዕራፍ 15 የኋለኛው ጠላት
የሚሻረው ሞት ነው። ቁጥር 26 አሁንም የእግዚአብሔር ጠላት ነው፣ ምክንያቱም እግዚአብሔር ሰው እንዲሞት ፈጽሞ አላሰበም። እርሱ ሲፈጥረን ለዘላለም እንድንኖር አስቦ ነው። እኛ ግን ሕጉን ጥሰናል፣ በእርሱ አመፅን። እርሱም ይህንን ካደረግህ ትሞታለህ አለ። ቃሉን መጠበቅ ነበረበት። ኃጢአት ወይም ሕመም ወይም ሞት እግዚአብሔር ለሰው ያለው የመጀመሪያ ዕቅድ አካል አልነበሩ። ሞት የኃጢአት ቅጣት ነው፣ ትሞታለህ ዘፍጥረት 2 ቁጥር 17 ሲል፣ ፍርዱም አፈር ነህና ወደ አፈርም ትመለሳለህ። ዘፍጥረት 3:19 ከሰው ዓመፅ በኋላ መጣ፣ ተዘጋጅተሃል። ከዚያም ሁለተኛ መጽሐፍ ቅዱስ ይህ የሞት ጠላት እንደሚጠፋ ያስተምራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 26 ላይ የኋለኛው ጠላት የሚሻረው ሞት ነው። ባለፈው ዓመት ሩሲያን እየጎበኘን ወደ እነዚያ ታላላቅ የኦርቶዶክስ ካቴድራሎች ሄድን እና ልክ እኔ እዚህ እንደማደርገው ወንጌልን በመስበክ መብቴ ነበር። በሶቪየት ኅብረት ውስጥ በሌኒንግራንድ ከሚገኘው የነገረ መለኮት አካዳሚ የነገረ መለኮት ምሁር በመኪና ውስጥ እየተጓዝን እያለ ሲነግረኝ ሚስተር ግርሃም ሲል ተናገረ። በክርስቶስ ትንሣኤ ላይ የበለጠ ትኩረት ስትሰጥ ማየት እፈልጋለሁ፣ ምክንያቱም ክርስቶስ ካልተነሳ እምነታችን ከንቱ ነው አለ። እናም ከራሴ አሰብኩ። እዚህ በሶቪየት ኅብረት ውስጥ በአንድ ሰው እግር ስር ስለ ኢየሱስ ክርስቶስ ትንሣኤ የተማርኩ ነው። አሁን አንዳንድ ሰዎች በዚህ የሳይንስ ዘመን ትንሣኤን ይጠራጠራሉ። ነገር ግን የራግቢው አርዶናልድ በሰው ልጅ ታሪክ ውስጥ በሁሉም አይነት የተሟላና የተሻለ ማስረጃ የተረጋገጠ እውነት አላውቅም ብሏል። ሰር ኤድዋርድ ክላርክ የእንግሊዝ ከፍተኛ ፍርድ ቤት ዳኛ ከተወሰነ ጊዜ በፊት የትንሣኤን ማስረጃዎች ያለማወላወል እቀበላለሁ። በከፍተኛ ፍርድ ቤት ደጋግሜ እኔ አሳማኝ ባልሆን ማስረጃ ላይ ብይን አግኝቻለሁ። ብዙዎቹ የእኛ ሳይንቲስቶች በኢየሱስ ክርስቶስ ትንሣኤ ያምናሉ። አሁን ሦስተኛ መጽሐፍ ቅዱስ ይህ የሞት ጠላት አስቀድሞ እንደተሸነፈ ያስተምራል። ጳውሎስ ሞት መውጊያ የታለ? ሲኦሎይ ድል መንሳት የታለ ብሏል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 በክርስቶስ ሞትና ትንሣኤ እኔ ሕያው ሆኜ ሞቼ ነበርኩ፣ እነሆም ከዘላለም እስከ ለዘላለም ድረስ ሕያው ነኝ፣ የገሃነምና የሞት መክፈቻ አለኝ። ራእይ ምዕራፍ 1 ቁጥር 18 ብሏል። እስቲ አስቡት፣ የገሃነም መክፈቻና የሞት መክፈቻዎች አሉት። አሁን ይህ የሞት ሽንፈት ምንድን ነው? ጳውሎስ መውጊያውን ከተነጠቀ መርዛማ ነፍሳት ጋር አመሳስሎታል። የሞት መውጊያ ኃጢአት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 56 ላይ ይላል። አሁን ክርስቶስን ለማያውቅ ሰው ለማያምን ስለ ሞት እንድታስብ ወዳለሁ። የዲስክ ጆኪዎች ያንን የዴቪድ ክሊንተን ቶማስ የፖፕ ዘፈን እያንሰራራ ነው። ስሞት እጸልያለሁ፣ ገሃነም የለም ይላል። መጽሐፍ ቅዱስ ግን ፍርድ እንደሚኖር ያስተምራል። እናም መጽሐፍ ቅዱስን ማንበብና የገሃነም ማጣቀሻዎችም ሊያመልጦት አይችሉም። እና አንድ ቄስ ስለ ሱስ ሳይናገር እንዴት እንደሚሰብክ አላየሁም። ምክንያቱም በቅዱሳን ጽሑፎች ውስጥ በጣም ብዙ ነው። ስለ ጉዳዩ ብዙ ያስተማረው ደግሞ በመጽሐፍ ቅዱስ ካሉት ሰዎች ሁሉ የበለጠ ኢየሱስ ነው። በገሃነም ውስጥ መሆን ከእግዚአብሔር ፊት መውጣት ነው። ሲኦል ምንድን ነው? ሐሳቤን ልሰጥህ እፈልጋለሁ። አልፈልግም። አንዳንዶች ከዚህ በፊት ያደረጉትን አላደርግም እና ሰዎችን ለማስፈራራት ምናባቸውን ይጠቀሙ። ልንፈራ ይገባናል። እኔ ግን መጽሐፍ ቅዱስ ያስተምራል ብዬ የማምንበትን ልነግርህ እፈልጋለሁ። በመጽሐፍ ቅዱስ ውስጥ ለእኔ ሲኦልን የሚገልጹ 3 ቃላት አሉ። አንደኛው እሳት ነው። ዕብራውያን 12 ቁጥር 29 አምላካችን የሚያጠፋ እሳት ነውና ይላል። መጽሐፍ ቅዱስ ግን እሳት ምሳሌያዊ በሆነ መንገድ ጥቅም ላይ እንደሚውልም ያስተምራል። አንደበታችን በገሃነም እሳት ተቃጥሏል ይላል ያዕቆብ 3 ቁጥር 6። ያ ማለት በጀምስ ውስጥ ቀጥተኛ ማቃጠል ማለት አይደለም፣ ተምሳሌታዊ ነው። ኢየሱስም ይህን ምልክት ደጋግሞ ተጠቅሞበታል። እሳቱ የማይጠፋው ሁሉን ቻይ የሆነው አምላክ ጥማት እንደሆነ አምናለሁ። እግዚአብሔርን ተጠምተህ ወደ ዘላለም ትወጣለህ እና እሱን በፍጹም ልታገኘው አትችልም እና በዚህ ሕይወት ውስጥ ያመለጦትን ሙላት በፍጹም ማግኘት አይችሉም እና ሁለተኛ ጨለማ የሚለው ቃል መጽሐፍ ቅዱስ እግዚአብሔር ብርሃን ነው ይላል። ማቴዎስ ምዕራፍ 8 ቁጥር 12 ግን የመንግሥት ልጆች በውጭ ወዳለው ጨለማ ይጣላሉ ይላል። ሲኦል ውጫዊ ጨለማ ይባላል። በጨለማ ውስጥ ከእግዚአብሔር መለየት ነው። ለዚያም ነው ወደ ሲኦል የሚገቡት ሌላ
ማንንም የማያዩት በጣም ጨለማ ይሆናል። አንዳንድ ሰዎች እንደሚያስቡት ወደዚያ ወርደው የምሽት ክበብ አቋቁመህ ትልቅ ጊዜ ማሳለፍ አትችልም እና የሚያማምሩ የጎልፍ መጫወቻዎችና የቀረውን ሁሉ አትኖርም። አይደለም፣ ከእግዚአብሔር ከጨለማ ከብርሃን መለየት ነው። ከዚያም ኢየሱስ የተጠቀመው ሦስተኛው ሐረግ ሁለተኛው ሞት ነው። እግዚአብሔር ሕይወት ነው፣ ከሕይወት ተለይቷል። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህ ሁለተኛው ሞት ነው። ራእይ ምዕራፍ 20 ቁጥር 14 ላይ ይላል፣ በተፈጥሮ ለመጀመሪያ ጊዜ ትሞታለህ። ሰውነቶ ይሞታል። አሁን ነፍስ መንፈሳችሁ አሁንም በሕይወት አለች፣ ግን ሞታለች። ልክ እንደ ዛሬው ምሽት በእግዚአብሔር ፊት ሞታለች። በደቡብ ፍሎሪዳ ዛሬ ማታ በዚህ ታዳሚ ውስጥ መንፈሳቸው በእግዚአብሔር ላይ የሞተ በሺዎች የሚቆጠሩ ሰዎች እዚያ አሉ። ሰውነትህ ሕያው ነው። ቤተ ክርስቲያን ትሄዳለህ። አብዛኛው ሰው በዓለም ዙሪያ እንዳለ ሁሉ አንተ ሃይማኖተኛ ነህ። ወደ ህንድ ትሄዳለህ። እናም በዓለም ላይ ካሉ ከማንኛውም አገር የበለጠ ሃይማኖት ታገኛለህ። በልባችሁ ውስጥ ግን ክርስቶስን በትክክል አታውቁትም። ከእግዚአብሔር ጋር ያላችሁን ሰላም አላደረጋችሁም። አሁን እግዚአብሔር በሲኦል አይደሰትም። እሱ ስለ እናንተ ሲኦልን አልፈጠረም። ለዳቢሎስና ለመላእክቱ ሲኦልን ሠራ። ማቴዎስ ምዕራፍ 25 ቁጥር 41 ተመልከት። ነገር ግን በዳቢሎስ መንገድ መሄዳችሁን ከቀጠላችሁ ወደዚያ ትሄዳላችሁ። አሁን ኢየሱስ ክርስቶስ በመስቀል ላይ ሲሞት ያ ፍርድ ነበር። እግዚአብሔር በአንተ ፈንታ ክርስቶስን ፈረደበት እና ኢየሱስ ማንነቱ ለእናንተ ሲኦልን የመታገስ አቅም ነበረው። ክርስቶስም አምላኬ አምላኬ ለምን ተውከኝ ሲል ተናግሯል። ማቴዎስ ምዕራፍ 27 ቁጥር 46 ልመረምረውና ልንረዳው በማንችለው በዚያ አስፈሪ ጊዜ ጌታ ኢየሱስ ክርስቶስና አባቱ ተለያዩ። ኢየሱስም የገሃነምን ምጥ ወሰደ። እናም በዛች ቅጥበስ ሰው እንዲሰቃይ የሚጠራውን ሁሉ መከራ ተቀበለ። እሱ ስለ እናንተ አደረገ፣ ምክንያቱም እሱ ይወዳችኋል እና አሁን እግዚአብሔር ከኃጢአታችሁ ንስሐ ግቡና እርሱን ወደ ልባችሁ መቀበል አለባችሁ ብሏል። ይህን ካላደረግ እና ብዙውን ጊዜ አለህ የሚለውን የዳቢሎስን ድምፅ በመስማት ከጸናህ ወይም እውነት እንዳልሆነ ሲነግሮት ወይም የሚያንሾካሹክን ሁሉ ምርጫ ማድረግ አለብህ። በሕይወታችሁ ውስጥ ካሉ አንዳንድ ነገሮች መካከል ምርጫ ማድረግ አለባችሁና ከክርስቶስ ጋር ምርጫ ማድረግ አለባችሁ። የትኛው ይሆን? ምርጫ ምንድን ነው? ዛሬ ማታ ለክርስቶስ ምርጫ ማድረግ ከፈለጋችሁ ወይም ስለ እሱ ማብራት ከፈለጋችሁ ስልኩን አንሱና በሌላኛው ጫፍ ያለውን ሰው በስክሪኑ ላይ ባለው ቁጥር ይደውሉ። ጻፈው። አሁን ብዙ ጊዜ ደጋግመው መደወሎን መቀጠል ይችላሉ። ምሽቱን ሁሉ ሰዎቻችን እዚያ ይኖራሉ። የክርስቶስን ሞት ፍርድ ነበር። ቅዱሳት መጻሕፍት የእግዚአብሔርን ፍላጎት ሰዎች ሁሉ እንዲድኑ ሴቶችም ሁሉ እንዲድኑ ነው ይላል። ያ የእግዚአብሔር ፍላጎት ነው። ልጁ ስለ እናንተ በመስቀል ላይ እንዲሞት እስኪሰጥ ድረስ በጣም ይፈልጋል። በእነዚያ ቅዱሳን ጽሑፎች ውስጥ የተገለጹት ቃላት ምኞትና ምኞት እንጂ ፈቃድና ዓላማ አይደሉም። እንድትሞቱ የእግዚአብሔር ፈቃድ ወይም ዓላማ አይደለም። እንድትድኑ ፍላጎቱ ነው እና ምርጫ አለህ። አሁን በአማኙ ላይ ምን ይሆናል? ስለዚህ ጉዳይ ብዙ ማለት ይቻል ነበር። ምሽቱን ሁሉ ስለ መንግሥተ ሰማያት እና ስለ ደስታና ደስታ ክርስቶስን ለምናውቀው ሁላችን በሰማይ ስለሚኖረው ደስታ ማውራት እችል ነበር። በክርስቶስ ፍርዱ አልፏል። ማዕበሉ አልቋል። ሲኦል አልፏል። ክርስቶስን ካወቃችሁ ምንም ፍርድ አይኖርባችሁም። እንግዲህ በክርስቶስ ኢየሱስ ላሉት አሁን ፍርድ የላቸውም። ሮሜ ምዕራፍ 8 ቁጥር 1 ለእናንተ ገሃነም የለም፣ ከጌታ ከኢየሱስ ክርስቶስና ከዘመናት ሁሉ ቅዱሳን ጋር ለዘላለም ትኖራለህ። በሞቱ ሞትን አጠፋ። ጳውሎስ ከክርስቶስ ጋር ልሄድ እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነው ፊልጵስዩስ ምዕራፍ 1 ቁጥር 23 ብሏል። እዚህና አሁን ከመኖር ከክርስቶስ ጋር መሆን ይሻላል ብሏል። ሐዋርያው ጳውሎስ ከእርሱ ጋር መሆን እፈልጋለሁ ብሏል። ለምን? ለክርስቶስ ብዙ ስለደከመ ነው ወይስ ብዙ ስለተሰቃየ? አይደለም። ዝግጁ ነበር። ምክንያቱም ረጅም ጊዜ በፊት ክርስቶስን በደማስቆ መንገድ አግኝቶ ስለነበር ከጌታ ከኢየሱስ ክርስቶስ ጋር ስላጋጠመው ክርስቶስም ወደ ልቡ ገባ። እናም ፍጻሜና ሰላምና ደስታ አገኘ። ከክርስቶስ ጋር ሲገናኝ የሕይወቱን ዓላማና ትርጉም አገኘ። እዚህ ከመውጣት በፊት
በዚህ ምሽት ከክርስቶስ ጋር ተመሳሳይ ልምድ ልታገኝ ትችላለህ። ብዙ ሰዎች ይህ ረጅም ሂደት ነው ብለው ያስባሉ እና እርስዎ በእግዚአብሔር መንፈስ የተከሰሱበት ሂደት ሊኖር ይችላል እና እንደ ልደት አይነት ሂደት ሊኖር ይችላል። የመጸነስ ጊዜ አለ፣ የእርግዝና ወራት አለ፣ ከዚያ መወለድ ይመጣል እና ከዚያ ማደግ ይመጣል። እነዚህ ሁሉ የተለያዩ ደረጃዎችና የተለያዩ ሂደቶች ናቸው። አንዳንዶቹ ከሞላ ጎደል በአንድ ጊዜ ሊከናወኑ ይችላሉ። በእያንዳንዱ ግለሰብ ሕይወት ውስጥ መንፈስ ቅዱስ በዚያን ጊዜ እንዴት እንደሚሠራ አናውቅም። አንዳንድ ጊዜ ግለሰብ ነው፣ ግን ዛሬ ማታ ወደ ክርስቶስ አንድ እርምጃ መውሰድና ማረጋገጥ ያስፈልጎታል። ካላወቁና እርግጠኛ ካልሆኑ እርግጠኛ ይሆኑ። ብዙ ሰዎች ወደ ክርስቶስ ሲመጡ ቀን የላቸውም። ነገር ግን ለብዙ ሰዎች መጥተው ቀጠሮ ቢይዙ ጥሩ ነው እና አዎ ያረጋገጥኩት ሌሊት ነበር በል። አሁን የሞት ድል የክርስትናና የአይሁድ እምነት የምንለው የመጨረሻው ታላቅ ስኬት ነው። ሥጋዊ ሞት ከክርስቶስ ጋር በምድር ካለው ሕይወት ከክርስቶስ ጋር በሰማይ ወዳለው የዘላለም ሕይወት የሚደረግ ሽግግር ብቻ ነው። ስትሞት በሩ እንደ መግባት ነው። አንዱን ክፍል ትተህ ወደ ሌላ ትልቅ ክፍል ትገባለህ። ይህም ይበልጥ የሚያምርና አስደናቂ ነው። ሞት ብለን የምንጠራው ሽግግርም ኢየሱስ ከሙታን በመነሳቱ ላይ የተመሠረተ ነው። ክርስቶስ ከሙታን ተነስቶ ዳግመኛ እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን ይላል ሮሜ ምዕራፍ 6 ቁጥር 9። አሴሲቭ ሁሉም በአዳም እንደሚሞቱ እንዲሁም ሁሉም በክርስቶስ ደግሞ ሕያዋን ይሆናሉና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22። ክርስቶስን ካወክ ብቻህን አትሞትም። በመላእክት ላይ በጻፍኩት መጽሐፍ ላይ እንዳልኩት የሞት መልአክ እንዳለ አምናለሁ እና ያ መልአክ መጥቶ እጅህን ይዞ ወደ ክርስቶስ ፊት ይመራሃል። እንደ አማኝ መሞት ድንቅ ነገር ነው። አማኞች ሲሞቱ አይቻለሁ። እናም ክርስቶስን የማያውቁት ሲሞቱ አይቻለሁ እና በሚሞቱበት መንገድ ላይ ትልቅ ልዩነት አለ። ዛሬ ሰዎች በጣም ረጋ ያሉ ናቸው። እኛ እንደ ቀድሞ የመጨረሻ ቃላቶቻቸው የሉንም። ነገር ግን ሰዎች ሲሞቱ ስለሚሰሙት ሙዚቃ ሲያወሩ፣ ማን እንደሚያው ሲናገሩ ብዙ ትዝታ አለኝ። የኔ እናት አንድ ነበረች። ወደፊት የምትሰማና የምታይ ትመስላለች። ኢየሱስም በእኔ የሚያምን ለዘላለም አይሞትም። ይህን ታምናለህን አለው። ዮሐንስ ምዕራፍ 11 ቁጥር 26። በመንፈሳዊ አትሞቱም ማለት ነበር። አምላክ የለሽ ሰው የሚያው ተስፋ የሌለውን የሕይወት መጨረሻ ብቻ ነው። ክርስቲያን ግን ማለቂያ የሌለውን ተስፋ ያል። አሁን ካለንበት ሐዘን በላይ ወደ ክርስቶስ ድል እንመለከተዋለን። በጌታ የሚሞቱ ሙታን ብፁዓን ናቸው። ነገር ግን ክርስቶስ በእርሱ ለሚሞተው አማኝ ከክፋት ዘላቂ ነፃነትን አመጣ። ክርስቶስን የማያውቁት ይህንን አይመኝ ይሆናል። በኃጢአት ውስጥ መኖር ይመርጡ ይሆናል። አጭር ጊዜ ብቻ ነው ያለህ። ስለዚህ ኑሩበት። እያደግን ስንሄድ ሕይወት በውስጣችን እየገባች ነው። አሁን የምትችለውን ሁሉ አውጣ። ይህ በደቡብ ፍሎሪዳ ውስጥ እንዲሁም በዓለም ዙሪያ ያሉ የብዙዎች ፍልስፍና ነው። ረጅም ጊዜ የለህም፣ በዘላለም ውስጥ ትሆናለህ እና ዛሬ ማታ የሚያደርጉት ውሳኔ የት እንደሚሆኑ ሊወስን ይችላል። ክርስቶስን ያውቁታል። ሂድ የሚለውን ቃል መጽሐፍ ቅዱስ ሂድ የሚለውን ቃል ይጠቀማል። አየህ፣ መጽሐፍ ቅዱስ አሁን የሁለት ዓለም ዜጎች መሆናችንን ያስተምራል። እኔ ዩናይትድ ስቴትስ ዜጋ ነኝ፣ ግን እኔ ደግሞም የሰማይ ዜጋ ነኝ። እኔ የሌላ ዓለም ዜጋ ነኝ። ሰማይ እና እኔ የሚሄድበት ቦታ ነው እና እዚያ ሆናለሁ። ከመሄድ በፊት ብዙ ወራት ወይም ዓመታት አይሆኑም። አብዛኛው የሕይወቴ ሕይወት ኖሯል። የእኔ መዝገብ አስቀድሞ ተሰርቷል። እኔ በጣም ብዙ ጊዜ የለኝም አውቃለሁ። ጡረታ የመውጣት ዕቅድ የለኝም። የ18 ዓመት ልጅ እንደሆንኩ ይሰማኛል፣ ግን እንዳልሆንኩ አውቃለሁ። ኤክስሬውን ማየት የምችለው ራጅ ሲወስዱና የአጥንት መበላሸት እዚህም እዚያ ምን እንደሆነ እንኳን በማላውቀው ነገር ነው። ሊሰማኝ አልችልም፣ ግን የሆነ ጊዜ እንደሚሰማኝ አውቃለሁ። በሰውነት ላይ ተጽዕኖ ማድረግ ይጀምራል። ሁላችንም እንሞታለን። እኔ አላመልጥም፣ ማምለጥ አልፈልግም፣ መሄድ እፈልጋለሁ። ምክንያቱም ከክርስቶስ ጋር መሆን ፍሎሪዳ ውስጥ ከመሆን እጅግ የተሻለ ነው። መጽሐፍ ቅዱስ እንደ እርሱ እንሆናለን፣ እርሱ እንዳለ እናየዋለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ይላል። ናፖሊዮን በአንድ ወቅት ከጊዜ በፊት እሞታለሁ፣ እናም ሰውነቴ ወደ ምድር ተመልሶ የትል መብል ይሆናል። የታላቁ ናፖሊዮን ዕጣ ፈንታ በቅርቡ እንዲህ ነው ብሏል። ከኢዮብ ቃል ጋር ምንኛ የተለየ ነው። እርሱ እንዲህ አለ፣ የሚበዠኝ ያው እንደሆነ አውቃለሁ። የቆዳይም ትሎች ይህንን ሰውነታቸውን ቢያጠፉ፣ በሥጋዬ ግን እግዚአብሔርን አያለሁ።
ኢዮብ ምዕራፍ 19 ቁጥር 25 አለ። እሱን ፊት ለፊት ለማየት በጉጉት እጠባበቃለሁ። ጌታ ሆይ የመጨረሻዋ ሰዓት ለእኔ ምርጥ ሰዓት እንድትሆን ስጠኝ የሚል የድሮ እንግሊዘኛ ጸሎት አለ። ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ብሏል። ባለፈው 100 ዘመን ይኖር የነበረ አንድ የእንግሊካን ኤጲስቆጶስ ወደ ሞት ስመጣ ተስፋ አደርጋለሁ ክርስቶስን የበለጠ ባፈቅረው ኖሮ ማለት የለብኝም። ዝግጁ መሆንን ለማረጋገጥ ዛሬ ማታ ጠይቃለሁ። ምን ማድረግ አለቦት? አባት፣ እናት፣ ትልቅ ዜጋ፣ ወንድ ወይም ሴት ልጅ። በዚህ በምንኖርበት ዓለም ማንም ሰው መቼ እንደሚሄድ አናውቅም። በእነዚህ አውራ ጎዳናዎች ላይ ይወጣሉ እና በጭራሽ አያውቁም። ተዘጋጅተዋል? ለመዘጋጀት ምን ማድረግ አለብኝ ትል ይሆናል። በመጀመሪያ መጽሐፍ ቅዱስ ከኃጢአት ንስሐ መግባት እንዳለብህ ያስተምራል። እና እሺ ንስሐ ምንድነው ትላለህ? ንስሐ መግባት እየተቀየረ ነው። ወደ እግዚአብሔርና ወደ ራሴ አስተሳሰብህን ለውጠህ ራስን ኃጢአተኛ አድርገህ አይተህ የእግዚአብሔርን ቅድስና ጽድቅ እያየህ የክርስቶስን መስቀል እያየህ ለአንተ እንደሞተ እያየህ ነው። ግን የኑሮ ለውጥ ማለት ነው። ከጊዜ ጊዜ ጀምሮ ልማዶቻችሁን ትቀይራላችሁ። እግዚአብሔር እንዲረዳ ትጠይቃለህ። ላይችሉ ይችላሉ። ጥንካሬ ላይኖሮት ይችላል። እግዚአብሔር እንዲረዳ ከጠየክ ግን ይረዳሃል። እና ከዚያ ማድረግ ያለቦት ሁለተኛው ነገር ማመን ነው። ማመን የሚለው ቃል በአእምሮ ከማመን የበለጠ ትርጉም አለው። ይህም ማለት ራስን አጠቃላይ ራስን ለክርስቶስ አዳኝና ጌታ አድርገ መስጠት ማለት ነው። ከዚያም ሶስተኛው ነገር እርሱን ለመከተልና ራሱን ለማገልገል ፍቃደኛ መሆን አለብህ። ይህን ለማድረግ ፍቃደኛ ነህ? ቢሊ እኔ የወሰንኩት ከዓመታት በፊት ነው ትላለህ። እውነት ወስነህ ነበር? ስለ እሱ ጥርጣሬ አለ? ብዙ አረጋውያን ሃይማኖተኛ ነበሩ እና ወጣቶቹም እንዲሁ። ምክንያቱም ክርስቶስ በተቀበልክበት ጊዜ ወጣት ነበርኩ። የ16 ወይም የ17 ዓመትና የቤተ ክርስቲያን የወጣቶች ማኅበር ምክትል ፕሬዚዳንት። ግን በእውነት ክርስቶስን እንደማላውቅ አውቅ ነበር። ያንን አስቀድሜ አውቄ ነበር። እናም ሰዎች መጥተው እንዲያረጋግጡ ሲጠይቁ እኔ ሄጄ ነበር እና በዚያ ምሽት በማድረጌ በጣም ደስ ብሎኛል። ዛሬ ማታ ማረጋገጥ ይችላሉ። በየምሽቱ በመቶዎች የሚቆጠሩ ሲያደርጉ እንዳየነው መጥተው በዚህ መድረክ ፊት እንድትቆሙ ጠይቃለሁ። በይፋ እንድትመጡ ጠይቃለሁ። እርሱ በሰው ፊት ልትመሰክሩልኝ ባትወዱ እኔ በሰማያት ባለው በአባቴ ፊት አልመሰክርላችሁም። ማቴዎስ ምዕራፍ 10 ቁጥር 33 ብሏል። በይፋ መምጣት ችግሩን ለመፍታት የሚረዳ አንድ ነገር አለ እና ወንድሜ እንድትመጣ እጠይቃለሁ። ከጓደኞች ወይም ከዘመዶች ጋር ከሆኑ ይጠብቃሉ እና ሁላችሁም ከመጣችሁ በኋላ አንድ ቃል እነግራችኋለሁ እና ከእናንተ ጋር ጸሎት ጸልያለሁ። በክርስቲያናዊ ሕይወት ውስጥ እንዲረዳዎት አንዳንድ ጽሑፎችን እንሰጣችኋለን። ወንድሜ ተነስተና እርሶንም እንጠብቆታለን። እናንተ በመቶዎች የምትቆጠሩ ቶሎ ወደዚህ ኑ። ወደዚህ መቆሚያ ተመልሰው ከመጡ አንዳንድ ደቂቃ ምናልባትም 1 ደቂቃ ተኩል ያህል ይወስዳል። ይህ መቆሚያና ይሄኛው እዚያ አለ። ወደ 2 ደቂቃዎች ይጠጋል። ተነስና አሁኑኑና እና ከመጣ በኋላ እዚህ ለጥቂት ደቂቃዎች እንቆማለን። ከዚያም ጸልይና በዚያ ተመልሰ ከጓደኞች ጋር ተቀላቀል። በጣም ቀላል ግን በጣም አስፈላጊ። ምክንያቱም የእርሶ ዘላለማዊ ወደፊት ዕጣ ዛሬ ማታ በሚሆነው ላይ ሊቆይ ይችላል። እና በቴሌቪዥን የምትመለከቱ ስልኩን አንሱ እና ያንን ቁጥር ይደውሉ። እናም ሰዎች በፎርት ላውደርዴል ፍሎሪዳ ውስጥ ወደዚህ ስታዲየም መምጣት ሲጀምሩ ለክርስቶስ ያለውትን ቃል ኪዳን ያድርጉ። በቃ ተነሱ እና አሁን ወደ ጌታ ሕይወት ጥሪ ኑ። እርሶን እንጠብቀውታለን። መዘምራን ልክ እንደኔ እዚህ በሎካርት ስታዲየም ውስጥ ብዙ መቶዎች ለኢየሱስ ክርስቶስ ቃል ኪዳናቸውን እየሰጡ እንዳሉ ሁሉ እርሶም አሁን በስክሪኑ ላይ ያለውን ስልክ ቁጥር በመደወል ይችላሉ። ይህ ምናልባትም እርሶ ሊያደርጉት የሚችሉት በጣም አስፈላጊው ጥሪ ነው። ስለዚህ አሁን ይደውሉ። በቴሌቪዥን ለምትመለከቱ እዚህ በፎርት ላውደርዴል ፍሎሪዳ በመቶዎች የሚቆጠሩ ሰዎች እንደ ጌታቸውና አዳኛቸው እንዲያውቁ
ለክርስቶስ ያላቸውን ቁርጠኝነት ለማድረግ እንደሚመጡ ማየት ትችላላችሁ። የት እንዳሉ ማረጋገጥ ይችላሉ። በሆቴል ክፍል ውስጥ፣ ምናልባት በመኝታ ክፍል ውስጥ፣ ምናልባት በሆነ ቦታ ቡና ቤት ውስጥ ሊሆኑ ይችላሉ። የት እንደሆኑ አላውቅ። አዎ ጌታ ኢየሱስ ሆይ ወደ ልቤ ግባ ማለት ትችላለህ። እናም እርግጠኛ ሁን። እናም በሚቀጥለው እሁድ ወደ ቤተ ክርስቲያን ሂዱ።